እንኳን ደህና ቆያችሁኝ የኔ ውዶች። እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን ደህና ነኝ። ደህና ነሽ አኑካ? አልሐምዱሊላህ ደህና ነኝ። ወላሂ በጣም እኮ ነው። ወይኔ 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 ናፍቀሽናል። እኔም ናፍቃችሁኝ። ያው እግዚአብሔር ይመስገን ሁሉም ነገር ተስተካክሎልን ዛሬ ያው ወደ ቤታችን ተመልሰናል። እንግዲህ ያው መሄዳችን አይቀርም። አሁንም ሰርግ አለን እንሄዳለን። ግን አሁን ግን ተመልሻለሁ። ለጊዜው ሰርጉን አላለቀም። እነሱ ከግመሎቹ ጋር ነው ሰርግ የሚያደርጉት። ችግር የለውም። እሺ ሰንዬ እንዴት አደራችሁ? አሁን ወደ ጉዳያችን እንግባ። በኋላ ትጠያየቃላችሁ። ችግር ስላለብን ነው፣ ጉዳይ ስላለ ነው። ዳይ ወይ እንዴት ሁላችሁም ወይ ያዝ ሁሉም እኔና ሰኒ ነው የምንጠያየቀው። ሰኒ ጠይቂያት ናኒን ለምንድን እንደዛ አረግሽ ብለሽ፣ ናኒ ደግሞ ምክንያቶች ምን እንደሆነ ተናገሪ። በቃ ያጠፋ ይቅርታ ይጠይቃል። ጨርሻለሁ። ናኒዬ ደህና ነሽ? ደህና ነው። ግን አንቺ ነሽ አሁን አታሳቀኝ። ጥያቄውን ጠይቂኝ። ሚውት አድርጊ። ተይ እስኪ አንድ ወር በሙሉ አልተነፈስኩም። ዛሬ ልተንፍስ እስኪ። ተኛ አይሻ የተመታሽ አንቺ መሆንሽን እኮ በጣም ስለገረመኝ ነው። ገባሽ? ለምሳሌ ሰንዬ ሁሉም ነገር አስረዳሻለሁ። ምክንያት ስላለኝ ታስረጅኛለሽ። ኦኬ እሺ፣ ኦኬ ታስረጅ። እኛ እኮ ይሄ ቀን የኔ እናት እኛ እየተጫወተን እየተቀላለደን ነበረ። ገባሽ? ከዛ ልጅቷ ወስዳ ለጠፈች የኛ ፕሮፋይል ቀንታ ማለት ነው። እኛ ባይዘጉ እንደዛ እንቀመጥም። ሁላችንም ነው የምንጫጫው፣ ሁላችንም ነው የምናወራው። የኔ ቤታችሁን ስንከፍት ማለት ነው በጣም ነው የምንጫወተው በራሳችን ሙድ። ገባሽ? ግን እሷ ቃንታዩን እነሱ ቤት ቢከፍቱ ባይከፍቱ 3 ሰው 4 ሰው አይገባም። እኛ ግን 100 ሰው 200 ሰው እየተከታተለን ነው የምንጫወተው። ግን እኛ ቀልድ ነው እንጂ ማንንም አናካም። ገባሽ? ግን አንቺ ደግሞ ጭራሽ እኛን እያወቅሽ ፎርታችን ወስደሽ ለምንድን ነው የለጠፍሽው? ኦኬ ማርሴልስትሽ የለጠፍኩት ምክንያት አንደኛ ደረጃ እናንተ ስትጫወቱ እኔም የሰማው ነበር ላይ ነበር። ከዛ ልጅቷ ሀምጥታ ለጠፈችና እንደ ጉድ ከሰው ልጅ ከአንድ ሴት የማይወጣ ንግግር የተናገረች ነበረች፣ የተሳደበች ነበረች። እቺ ማናት? ፍቅር ናት ማናት? እቺን አክት ያደረገች የነበረችው ልጅቷን ማለት ነው። ከዛ እኔ አመጣውና የብሩኬን ደጋፊ የሆኑትን ገስታቸውን እና የእናንተን ገስት አንድ ላይ አድርጌ ለምንድን ነው የምትሰዳደቡት? የሰው ልጅ የምትደግፉት በስድብ ሳይሆን በስራ ነው። እስኪ በስራ ተወዳደሩ፣ በስድብ ሳይሆን በስራ ተወዳደሩ፣ አትሰዳደቡ፣ ተውት ብዬ መልስ ሰጥቻለሁ። ገባሽ? እኔ የተሰደደበው እዛ ጋር እነሱ እኮ ሰደቡ እንጂ እኛ መልሰን አልሰደበንም። ገባሽ? እኛ ከፈለገን እኮ እነሱ የተቀመጡበት ቦታ ስክሪንሹት አድርገን መፖስት። እነሱ ሁሌ ነው እኛን እየወሰዱ የሚፖስቱት። አሁን ለምሳሌ ፍቅሪ ማንም ሰው የጨረቃ ፋሚሊ ያውቃታል፣ ማንኛውም ሰው ማለት ነው። እሷ በጣም ነው የሚታስቀው፣ ማንኛውም ሰው ማለት ነው። አይ ሃይሚ ዛሬ ምን እንደሆነ ያደረገችው አክት ታሳያለች፣ ታስቅናለች። ገባሽ? ብሩኬም ልክ እንደዛ ማለት ነው። መጥፎ ነገር ይሄ የእሷ ቤት ገብተሽ ማየት ትችላለች። እነሱን ትፖስታለች፣ ቤታቸውን ጥታ ትፖስታለች። መጥፎ ነገር ብሩኬ ለሃይሚ ነገር አታወራም። ገባሽ? ግን ታስቃለች ዝም ብላ ማለት ነው ገስት ላይ ከገባች። ሁለተኛ ደግሞ አንቺ እኛም ፎቶ ጫመልስ የሰጠሁት የሁለታችሁም ነው። ገባሽ አይደል? እናንተ አይደለም እናንተ እኮ አልሰደባ ስድብ የሚባል ነገር እኮ እናንተ አልሰደባችሁም እኮ። ግን እሷ ስትሰድብ ለምንድን ነው አሁን አንድ ላይ ያመጣሁት? የእሷንም የእናንተም መልስ ነው ይዤ የመጣሁት። ገባሽ? ኖ አንቺ እያልሽ የነበረው ምንድነው? ሃይሚ ፕሮፋይል ያደረጉትም የብሩኬ ፕሮፋይልም ያደረጉትም ይሄ ደግሞ እናንተ ብቻ ሼር አታድርጉ። ብዙ ነገር ነው ያወራሽው። ባይዘው የገባሽ ለምን እንደዛ ማለት ምን ለምን አስፈለገ? ሰኒ ስሚኛ፣ አሁንም ልንገርሽ የሃይሚዬን ፕሮፋይል ያደረጉት የሃይሚዬ ደጋፊ የሆኑት
ምንም ይሄ የሃይሚ ደጋፊ አይደለም። ሃይሚ ፕሮፋይል ያደረገው እንጂ አንቺ ቤታቹ ገብተሽ ማየት ትችላለሽ። የሁሉም ቤት የሃይሚ ፕሮፋይል ያደረጉትን እግዚአብሔር ምስክር ቤታችሁን ገብተሽ ምንም የሃይሚ ሂቶች የተሰደበ ሰው የለም እያልኩሽ እኮ ነው። አሁን ሪከርድ እንዲያደረግሽው አሁን ደግሞ ሲሚ መጀመሪያ ስሚኝ። የኛ ፕሮፋይል ላይ እኮ የሃይሚ ፎቶ ላይ ቀይ ምልክት ነው ያደረገችው። ኤክስ አድርጋለች አይደለ? ይሄንን ደግሞ አምጥተሽ ፖስትሻል። ሃይሚ ሲታይ ራሱ ምንድነው የሚሰማት? ገባሽ? እኛ እንኳ እየተሰደበን ነው ምን መስላት እንደ ምን ሆነሽ ነው? እግዚአብሔርን ፎቶአችን እንደወሰድሽው ይቅርታ ጠይቂ። እኔ ምንም አልፈልግም፣ ቪዲዮንም አጥፊ እኔ አልፈልግም። ግን እነሱ ይሄ ብሩኬ ፕሮፋይል ያደረጉት እንደፈለጉ ያድርጉ። እኔ አያገባኝም። እነሱ ዝም ብሎ ነው የሚያወሩት። አሁን ለምሳሌ እናንተ አንድ ነገር ካወራችሁ እናንተንም ወስዶ ነው የሚያወሩት። ለምሳሌ ብሌን ቤት ሁሌ እየዘቀዘቁት ነው። ብሌን ቤት ምን አወሩ? ምንም አያወሩም። ገባሽ? ብሌን ቤትም የብሩኬንም የሃይሜንም ነው የሚጠቀሙት ፕሮፋይል። ግን የነሱ ፎቶ ራሱ ወስዶ እነሱ እንትን ይሳደባሉ እንዴ! ሰው በራሱ ሙድ አይጫወትም። ብሩኬና ሃይሚ ብሩኬና ሃይሚ። እኛ እኮ በራሳችን ሙድ እንጂ የምንጫወተው ብሩኬ ሃይሚ አንልም። ለሰኒ አንዴ ላቋርጥሽና ማለት ነው። አንዴ ላቋርጥሽ ከይቅርታ ጋር ናኒ ወይ ናኒ። አቤት። እኛ ሊሰኒንም ማንንም ሰው እንደማስነኪ እናውቃለን። ሰውንም አትሳደቢም እናውቃለን። ግን ደግሞ ከአሁን በኋላ እዛ ቤት መግባት አልነበረብሽም። አንቺ ብዶነሽ ነው። እኔ ቤታችሁን አልገባም። እኔን ገስት አልገባም እኮ እኔ የሚገባው የእናንተ እዚህ ቤት ብቻ ነው። የኛ ቤት ባህሪ ስላልሆነ እየነገርኩሽ ነው። የኛ ቤት ባህሪ ስላልሆነ አልገባሁም። ምን ሆነሽ ነው? እኔ አልገባሁም የነሱ ቤት መቼ። እኔ የማንም ቤት አልገባም እኮ ታውቃለሽ እኮ አናውቃለን። ግን ደግሞ የኛ ቤት ባህሪ ብቻ ይሄ የኛ ቤት ባህሪ አይደለም። እኛ እናውቅሻለን። ማንም እንደማትነኪው ለሰኒ እንደምትወጃት ቀንም ተናግረሻል። ማንኛውም ሰው አትነካም። ማርያምን እሷን ተወክዬ ሳይሆን እኔ ወይም ናንን ወግኜ ሳይሆን ጥፋቷ ላይ እኛ ቤት የኛ ቤት የምወክል ነገር አይደለም። ይሄ የተናገርኩሽ ያለሁት የሃይሚም ደጋፊ ይሁን የብሩኬም ደጋፊ ይሁን የዚህ ቤት የሚወክልና እንትን የሚያደርግ አይደለም። እኛ ልጆች ይሄ እዚህ ጋር ጥፋት አጥፍተሻል፣ ያንን ለምን ያንን ትክክል ነሽ ለማለት ሪከርዱን በደንብ አላዳመጥኩም። እኔ ቤቱን ክፈች ተብዬ ነው የከፈትኩት፣ ጠዋት ሚሚ ስለሌለች ማለት ነውና አሁን ልጅሰኒ እዛ ጋር እሷ ያለች ማውራት የፈለገችውን ነገር ከእሷ አወራር ላይ የተረዳሁት ነገር ደግሞ ቢኖር አንቺም ልክ ነሽ፣ በናኒ በኩልም ልክ ሊሆን ይችላል እና ያንን እሷ ያለችው ባት ያኛውም ወን አንቺም ወግና ወይም ደግሞ ሌላ ሰው ሊሆን ይችላል። እናንተ ምን እንደተያያዛችሁ አላውቅም። አትሰዳደቡ። በእሷ ጎንም በሱ ጎንም ያላችሁ ሁለቱንም ይዛችሁ ሂዱ ማለት ፈልጋ ነው። ገባሽ? ወይም አንቺን ወግና ወይም ያንን ሰው አይደለም። እዚህ ጋር ይቅርታ ጠይቂ ናኒ። ይቅርታ ታናሽነት ማለት ነው። ስሚ ትክክል ነሽ እኮ እሷም እኮ ትክክል ነሽ። መካከል አንድ ጊዜ ልግባኔ ሁላችሁም ዝም ባሉ አንዴ ማለት ነው። እሷ ያደረገችው ትክክል ነሽ እኮ እኛ ብንሳደብ ሊሳኒ ይቅርታ ናኒ ማለት ነው። ናኒ አንድን ሰው ምሳሌ እኔና ኦፍሴ እየተሰዳደብን ብታገኝ ነው የኔንም የኦፍሴንም ይዘሽ ሄደሽ እዛ ለጥፈሽ እንደዚህ ማለት የነበረብሽ። አሁን የነሊሳኒ ሲሳደቡ አልሰማሽ? ሰምተሻል? አይተሻል? አላየሽም? ስላላየሽ ያቺ ሰደበችና ያቺን ትናለችና ብለሽ የእነሱን ወስደሽ መለጠፍ አልነበረብሽም። ትክክለኛ ነው የምናገረው። ሀቅን መቼም ባፍ ብትይዙ ባፍንጫ ይወጣል አይደል? ምሳሌ እየተሰዳደቡ እነዚህኞቹ እየተሰዳደቡ ብታገኝ አዎ ይሄው ለምን ትሳዳደባላችሁ? እንትኑን ገስቱን ይሄንን ሸራት ታረጉም ወይ ብለሽ መናገርም ምንም ማለትም ትቻለሽ። መብትሽ ነው ይሄ ማለት ነው። ግን እነ ሊሳኒ በራሳቸው ሙድ እነ ፍቅር በራሳቸው ሙድ እየተጫወቱ ነው። ያቺ ደግሞ ቅናትም ይሁን ምንም ይሁን አንተ ታይነሱን ዘቅዝቃ ኤክስ አርጋ
ፖስታለች። አንደኛ ኤክስ ያደረገችውን ተቀብለሽ አንቺ ገስት ላይ አንቺ እንትን ላይ መፖሰት አልነበረብሽም። እዚህ ላይ ጥፋት አለሽ በትክክል። ሁለተኛ ሚሚ ቤት ወይ አስጨርሽኝ። ሚሚ ቤት ያለ ልጆች በእንደዚህ አይደለም ስማችን የሚነሳው። ገባሽ አይደለም? አሁንም እኮ እኔ መጥፎ ነገር አላወራውም። በእውነት ነው የምልሽ። እኔ አልሰደብኩም፣ ምንም ነገር አላደረኩም። ነገር ግን የነ ልጅ ሰኔን ልጅቷን ፍቅርን ስትሳደብ ለምንድን ነው የምትሰዳድቡት? ሲሙ እኔ ብዙ ወሬ አልፈልግም። ሰኒዬ እኔ ስላደረግኩት ይቅርታ። ብዙ መሄድ አያስፈልግም። በቃ ቪዲዮውን እንድትረጂ ነው። አንቺ ማንንም እንደማናቂ ከማንም ከኛም እንትን ውስጥ ስለማትወጪ እናውቃለን። ስህተትሽ ደግሞ ምን እንደሆነ ይሄንን ሁለቱ ስህተትሽ ላይ ለሀቅ ነው የምንቆመው። ሊሰኒም ብታጠፋው ይሄን ነገር ስህተት ነሽ ብለን ሊሰኒንም እናርማለን። አንቺ ደግሞ የቤቱ ልጅ ነሽ፣ እናርምሻለን። ጥፋትሽ ምንድን ነው? እዚህ ቦታ ላይ አይሻ እንዳለችሽ ሁለቱንም ማገናኘት የለብሽም። ኦኬ እኔ እኮ ብያለሁ። በቃ አሁን እኔ ጥፋቴን አምኛለሁ አይደል? ልጅ ሰኒ ይቅርታ። ልጅሳኔ ሳይሆን ሁሉንም እዛ የነበሩትን ገስት የነበሩትን ይቅርታ ትጠይቂያለሽ፣ ቪዲዮውን ታጠፊያለሽ። ኦኬ ተስማማን? ተስማማን። በቃ አሁን ይቅርታ ጠይቂ። ይቅርታ በደንብ አድርገሽ ሊሳኒ አለስማችሁ እንደዚህ ስላሉ ያመሰግናለሁ ማለት ነው። ይቅርታ በያቸው ነው ሁላቸው። ሰኒ አሁን በእነሱ ወክለሽ ነው አይደል የገባሽው? ኖ በእነሱ ወክዬ አይደለም። አንቺ በራስሽ ሸፍ ነው ያወረሽው። ይሄንን እንትን አድርገሽ እግዚአብሔርም ቪዲዮ ስሪ። የምሬ ነው። ብዙ ሰው ሼር ስላደረገኝ እኔ ራሱ በጣም ነው ያደረገኝ። ምን ሆና ነው ብዬ ነው። ችግር የለም ይቅርታ ትጠይቅ፣ ሁሉንም ይቅርታ ትጠይቅ። እዚሁ ችግር የለም። ቪዲዮ መስራት አለመስራት ሳይሆን ሊሳኒ ይቅርታ ትጠይቅ። እዚህ ሁሉንም ይቅርታ ትጠይቃለች። ችግር የለውም። ያንን የእናንተን ልጆች ገስቱን ስክሪንሾት ያደረገችውና ስላገናኘችው ጥፋተኛ ናት። ከኛ ቤት ባህሪም ማሄድ ነገር አይደለም። ሌሎቹም ጥንቃቄ አድርጉ ለወደፊት የኛ ቤት ልጆች። የመረ ነው። ማን መጥፎ ነገር እንዳያወራ ማን እንደሆነ ምን እንደሆነ የሚሰራው በደንብ ይሁትና ከዛ በኋላ እሷም ለክፉ አስባ አይደለም። ይኸውልሽ ለሰኒ ጥፋቷ ምን ለክፉ ነገር አስባ አይደለም። አንዳንድ ሰው ነን እንሳሳታለን። እናኔ ይኸውልሽ ለክፋት አስባ ሳይሆን እንደ ምክር ነው የመጣች። እኔ እንደተረዳሁት ማለት ነው። እንደ ምክር መጣ። ያንን እናንተንም ወደ ክፉ ሳይሆን ያሰበችው አንዳንድ ጊዜ ይጠፋብናል ታውቂያለሽ። ይሄንን ነው እንጂ ሌላ ነገር አስባ አይደለም። እሱንም ይቅርታ ዝቅ ብላ ትጠይቃለች። ጥፋተኛ ናት። የእናንተን ገስት ማገናኘት የለባትም። እንደገና ደግሞ በዛውም የሚሚ ልጅ ሆና ቤቱንም ይቅርታ ትጠይቃለች። እኛ ቤት እንደዚህ አይነት የለም። የሰው ገስት እንኳን አምጥተን አይደለም ማብሶት አይደለም። እዚህ ጋር ክልክል ነው። የሌላውን ገስት ሊሰኒ ያወራችሁ ወይም ያደረገችው ነገር እዚህ ጋር አይወራም። ሰምታችሁት ካልተሳሳትኩት ሰምታችሁ ታውቃላችሁ። የሌላም ቤት እዚህ ጋር አናወራም። የምንጫወተው በራሳችን ስለ ቪዲዮ ነው የምናወራ። የምንጨቃጨቀው ቪዲዮ ላይ ነው እንጂ ማንኛውም ገስት እዚህ ጋር ሰው ሲያወራ ይቀጣል። ይሄ ራሱ እንኳን የቪዲዮ እኮ የምሬ ነው። የቪዲዮ እኮ ኦብሴ ማለት ነው። ማን እነሱ ራሱ እኮ እንድናወራ አይደል እንደሚፖስቱት። ይሄ ነገር ደግሞ